በአሜሪካ እስራኤልና ኢራን መካከል ያለው ጦርነት ዓለም አቀፍ ቀውስን ካስከተለ ብሎም ቀጠናውን ውጥረት ውስጥ ከከተተ እነሆ 6 ወራትን አስቆጥረዋል። ጦርነቱንም ለመቋጨት ያልተቻለ አንዱ ባንዱ ላይ ዛሬም ድረስ ጥቃት ማድረሱን የቀጠለበት ሆኗል። ጦርነቱ ስትራቴጂካዊ የሆነው የሆርሙዝ ሰርጥ የንግድ መስመርን በመክፈትና በመዝጋት ላይ በማንዣበቡ ምክንያት የዓለም አቀፍ ኢኮኖሚ ላይ ጫና ስለማበርታቱም ይገለጻል። አገራቱን አደራድሮ ለጦርነቱ መፍትሄ ለማግኘት ተደጋጋሚ ጥረት ቢደረግም ከስምምነት ላይ የተደረሱባቸው ነጥቦች በአንደኛው ወገን ስለሚሻሩ ጦርነቱን መቋጨት አዳጋች ሆኗል። በአሁኑ ሰዓት ጦርነቱ ከሆርሙዝ ሰርጥ ተሻግሮ ወደ ቀይ ባህር የደረሰ ሲሆን በሆርሙዝ የተፈጠሩት መስተጓጎሎች በየመን የሚገኙ ከኢራን ጋር ግንኙነት አላቸው የሚባሉ የሁቲ ታጣቂዎች በሳውዲ አረቢያ የባህር ላይ እገዳ ማወጃቸው ሲታወስ፣ ሁቲዎች እገዳውን ካወጁ ጊዜ ጀምሮ ደንብ ጥሰዋል ባሏቸው በርካታ መርከቦች ላይ ጥቃት መፈጸማቸውም ይታወሳል። ማክሰኞ የህንድ መርከብ የሆነው ኤምኤስቪ ፋይዝ ኑር ኦሊያ ከየመን የባህር ጠርዝ ውጪ በቀይ ባህር ውስጥ በደረሰበት ያልታወቀ ጥቃት ስለመስጠሙም ተነግሯል። ይህ በእንዲህ እንዳለ የየመን ሁቲ ቡድን ዋፋ የተባለውን የሳውዲ የነዳጅ ጫኝ መርከብ በያቡን የባህር ዳርቻ በሰሜናዊ ቀይ ባህር ላይ በበርካታ የባላስቲክ ሚሳይሎች መጥቷል። የቡድኑ ወታደራዊ ቃል አቀባይ የሀያ ሳሪ በኤክስ ገጻቸው ላይ በሰጡት መግለጫ ሚሳይሎቹ ታንከሩን በትክክል መምታታቸውን ተናግረው ጥቃቱም ቡድኑ በሳውዲ አረቢያ የጣለውን የባህር ላይ እገዳ ስትራቴጂ መሆኑን ገልጸዋል። ጥቃቱ ከሐምሌ 22 ጀምሮ ቡድኑ ኢላማ ያደረገውን የሳውዲ የነዳጅ ጫኝ መርከቦችን ቁጥር 8 እንዳደረሰውም ጠቁሟል። ውሳኔዎቻቸው ጦርነቱን ወደ ተለያዩ መንገዶች እንዲያመራ እያደረጉ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥን ዳግም ለማስከፈት የሚደረገው ስምምነት ሮብ ሊሆን እንደሚችል ተናግሮ የነበረ ሲሆን ድርድሩ ካልተሳካ ግን ኢራን ከባድ ጉዳት እንደሚደርስባት አስጠንቅቀዋል። ለዓለም አቀፍ የነዳጅ አቅርቦቶች ዋና መተላለፊያ የሆነው የሆርሙዝ የባህር ሰርጥ መዘጋት በሚያዝያ ከተደረገው የተኩስ አቁም ስምምነት በኋላ ሁለተኛ ዙር ውጊያ እንዲቀሰቀስ ምክንያት የነበረ ስለመሆኑም ይታወቃል። ፕሬዚዳንት ዶናልድ ትራምፕ ጠንከር ያለ ማስጠንቀቂያን ያስተላለፉት ማክሰኞ ዕለት በካሊፎርኒያ ለጋዜጠኞች በሰጡት ቃለ ምልልስ ሲሆን ከኢራን ጋር የሆርሙዝ የባህር ሰርጥ መከፈትን አስመልክተው የሚደረጉ ስምምነቶች በቶሎ መቋጨት እንደሚገባቸውም ገልጸዋል። ምንም እንኳን ፕሬዚዳንት ትራምፕ ሆርሙዝን ማስከፈት አሊያም ኢራንን በከፍተኛ መልኩ እንደሚያጠቁ ቢዝቱም ኢራን በሆርሙዝ ላይ ያላትን ቁጥጥር አጥብቃ ስለመያዟና መተላለፊያውን በመቆጣጠር ቀረጥ የማስከፈል ፍላጎት እንዳላት ዩሮኒውስ በዘገባው አስነብቧል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ መተላለፊያው በቅርቡ ይከፈታል፣ ካልሆነ ግን ኢራን ከባድ ጉዳት ይደርስባታል፣ ከዚያም መተላለፊያው በኃይል ይከፈታል ብለዋል። ብቸኛ ሊያደርጉት የሚችሉት ነገር መዋጋት እንደሆነ ነው ትራምፕ በቃለ ምልልሱ ወቅት ያሳወቁት። ሮብ ወይም ሐሙስ ስምምነት ላይ ሊደረስ እንደሚችል እድል አለ ሲሉ ደግሞ የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት ለሲኤንቢሲ ተናግረዋል። ምንም እንኳን ሰርጡ ይከፈታል የሚሉ መልእክቶች ከአሜሪካ በኩል ቢወጡም ሁኔታው ምን ያህል አደገኛና ተለዋዋጭ መሆኑን የሚያሳየው ሌላኛው ማሳያ ደግሞ ማክሰኞ በሆርሙዝ ሰርጥ ላይ በታጣቂዎች የተመታ የንግድ መርከብ አንድ የበረራ ሰራተኛ መጥፋቱ፣ በሌላ በኩል ደግሞ በህንድ ውቅያኖስና በቀይ ባህር አካባቢ የህንድ መርከብ ጥቃት ደርሶባት መስጠሟ ነው። ትራምፕ ባለፈው ሳምንት የኢራን መሰረተ ልማቶችን ጭምር በከባድ ጥቃት እመታለሁ በማለት በቀጠናው ስጋት ደቅኖ የቆየ ሀሳብ ሰጥተው የነበረ ቢሆንም ድንገት ሀሳባቸውን በመቀየር በስምምነት ሊጠናቀቅ የቀረበ መሆኑን ፍንጭ መስጠታቸው ደግሞ መነጋገሪያ ሆኗል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ማክሰኞ እንደተናገሩት አሜሪካ በኦማንና በኢራን መካከል የሆርሙዝ የባህር ሰርጥ ትራፊክን ለመጨመር በሚደረጉ ድርድሮች ውስጥ እየተሳተፈች ትገኛለች። ሩቢዮ የሆርሙዝ ሰርጥን መክፈት የሚያስችል ውይይት ስለመደረጉም ጠቁመው ለውጦች መኖራቸውንና ዳግም ሰርጡ የሚከፈትበትን አማራጮች መኖራቸውን አመላክተዋል። ሩቢዮ ይህንን ያሉት ከፓራጓይ የውጭ ጉዳይ ሚኒስትር ጋር በኒኩለር ትብብር ዙሪያ የመግባቢያ ሰነድ በተፈራረሙበት ወቅት ነው። የኳታሩ ኢምር ሼክ ሳማን ቢን ሐማድ አልታኒ ከፕሬዚዳንት ዶናልድ ትራምፕ ጋር በጉዳዩ ላይ መምከራቸው ድርድሮቹ በበጎ እየሄዱ መሆናቸውን የሚጠቁም ያደርገዋል የሚሉ መረጃዎች ቢወጡም ኢራንና ኦማን ሰርጡን ለመክፈት በራሳቸው መንገድ ድርድር ላይ መሆናቸውም እየተነገረ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትራምፕ ድርድር እየተካሄደ ነው ያሉ አጥብቀው ቢከራከሩም ከዋሽንግተን ጋር የተደረገ ምንም አይነት ድርድር የለም ሲሉ አስተባብለዋል። ሆኖም አክሲዮስ የተሰኘ የዜና ወኪል እንደዘገበው አሜሪካ ኢራንና ኦማን መተላለፊያውን እንደገና ለመክፈት በሚያስችል 60 ቀናት ጊዜያዊ ስምምነት ላይ የተቃረቡ ይገኛሉ። ትራምፕ ቀደም ሲል ድርድር እያደረጉ እንዳልሆኑ ለሚናገሩ የቴህራን ባለስልጣናት ግብዞች ሲሉ ጠርቷቸው የነበረ ሲሆን ስምምነት ወይንም ሙሉ በሙሉ እጅ መስጠት ካልተደረሰ በቀር የኢራን ወደቦች የባህር ላይ እገዳው እንደሚቀጥልም አስጠንቅቀዋል። የተለያዩ የዜና ምንጮች የአገራቱ አደራዳሪ ሆና በመምራት ላይ የምትገኘው ኳታር ዲፕሎማሲያዊ ሂደቶችን ቀጥላለች ያሉ ሲሆን ሆኖም አሁን ላይ ቀጥተኛ የኢራንና የአሜሪካ ውይይቶች የታቀዱበት ሁኔታ የለምም ብለዋል። የኳታር መሪ ሼክ ታሚም ቢን ሐማድ አልታኒ ማክሰኞ ዕለት ከትራምፕ ጋር በስልክ ተነጋግረዋል። ዶሃም ውጥረትን ለማርገብ በሚደረጉ ጥረቶቹ ዙሪያ መወያየታቸውን አስታውቃለች። ትራምፕ ከንግግሩ በኋላ
በኋላ ጉዳዩ ውስብስብ አይደለም ያሉ ሲሆን የዋሽንግተን ዲፕሎማሲያዊ ግቦች የሆርሙዝን መተላለፊያ መክፈትና የኢራንን ኒውክሌር ትጥቅ ማስወገድን ያካትታሉ። ፕሬዚዳንቱ የኒውክሌር ትጥቅ የማስወገድ ሂደቱ ትንሽ ጊዜ ሊወስድ እንደሚችልም ተቀብለውታል። ዋሽንግተን ቢሊዮኖች ዶላሮች ባወጣችበትና ከ5 ወር በላይም ባስቆጠረው በዚህ ጦርነት ውስጥ ኢራን በክልሉ በሚገኙ የአሜሪካና አጋሮቿ ኢላማዎች እንዲሁም የንግድ መርከቦች ላይ ሚሳኤሎችንና ድሮኖችን ማስፈንጠሯን ቀጥላለች። ማክሰኞ ዕለት ጠዋት የብሪታንያ የባህር ዳርቻ ደህንነት ኤጀንሲ እንዳስታወቀው ስሙ ያልተጠቀሰ የካርጎ መርከብ ከኦማን የባህር ጠረፍ ውጪ በሆርሙዝ የባህር ሰርጥ ውስጥ በማይታወቅ ተተኳሽ ተመቷል። ኢራን በባህር ሰርጡ ላይ እገዳ መጣሏን የቀጠለች ሲሆን መርከቦች ከእርሷ ጋር በመነጋገርና አስተባብረው ማለፍ እንዳለባቸውም አጥብቃ ትጠይቃለች። የአሜሪካ ጦር ከሐምሌ አጋማሽ አንስቶ በሆርሙዝ ሰርጥ ላይ 45 የንግድ መርከቦችን አቅጣጫ ማስቀየሩንም አስታውቋል። በአሁኑ ሰዓት በቴህራንና በዋሽንግተን መካከል ፖለቲካዊ መግባባት ለመፍጠር ጥረቶች መቀጠላቸውንም መረጃዎች ያሳያሉ።